الحمد لله رب العالمين والصلاة والسلام الأكملان الأتمان على من بعثه الله رحمة للعالمين نبينا محمد وعلى آله وصحبه أجمعين أما بعد الله سبحانه وتعالى يسفك هونو سلا إسلام وبت سلا إسلام محاسين ملكام قزتاوج بتنشو كباهر وسط በማንኪያ ወይም በጭልፋ እንደመውሰድ የተወሰኑ ነፃ ወራቆችን እየተመለከትን ነው። ባረከላሁ ፊኩም። ባለፈው ትምህርታችን ከኢስላም ትልልቅ ውበቶች ውስጥ ስለ ሶላት ውስጡ ላይ ስላሉ መልካም ነገራቶችና ስለ ሶላት በተወሰኑ መልኩ አውስተን ነበር ማለት ነው። እንግዲህ ከአርካነል ኢስላም ቀጥሎ ትልቁ ሶላት ነው ብለናል። ከዛ በመቀጠል ባረከላሁ ፊኩም ዘካ ነው። ዘካ ማውጣት ባረከላሁ ፊኩም እርስ በርስ መተሳሰብን ሀብታሙ ለድሃው እንዲያዝን ድሃው ቀልቡ እንዳይሰበር እንደዚሁም በሀብታሙና በድሃው መካከል መጥፎ የሆነ ስሜት እንዳይኖር ጥላቻ እንዳይኖር ምቀኝነት እንዳይኖር ሀብታሙ አካል የሆነ ነገር ሲደርስበት ድሃው በሱ አደጋ እንዳይደሰት የሱ ችግር ለሱም መስሎት አንድነት እንዲመጣ በዚህ አይነት መልኩ የሚሰራ የሆነ ትልቅ አምላካዊ ትእዛዝ ነው ዘካ ማለት። በነገራችን ላይ ዘካ የሚባለው የሀብታሞችን ገንዘብ በምንም አይነት መልኩ ንብረታቸው አይጎዳባቸውም። ሲጀመር ካላቸውም ሀብት ላይ ምንም አይቀንስባቸውም። ነብዩ ዐለይሂ ሰላም እንደተናገሩት ማ ነቀሰት ሰደቀቱ ሚን ማሊን አሉ። ሰደቃ ለሚስኪኖች የሚሰጠው ገንዘብ ካለው ካፒታል ላይ ምንም አይቀንስበትም። ኒስባውን እንኳን ስንሰራው ባረከላሁ ፊኩም ካለህ ገንዘብ ውስጥ ሱብሃንአላህ ያውም የምትገለገልባቸው ቤት ውስጥ የምትኖርባቸው ሳይሆኑ ለትርፍ የተቀመጡ የንግድ ዕቃዎች ሊሆኑ ይችላሉ። ሌላም አላህ ከሰጠ ሀብት ላይ የተቀመጠለት ደረጃ ከደረሰ ይህን ያክል ገንዘብ ካለው ተብሎ የተቀመጠ አለ። እዛ ደረጃ ከደረሰ ካለህ ንብረት ውስጥ ግማሹ አይደለም የተባለው ባረከላሁ ፊክ፣ ወይም ካለህ ንብረት ሩቡ አይደለም የተባልከው፣ 1/10 አይደለም የተባልከው። ሱብሃንአላህ 2.5% 1/40 ማለት ነው። በጣም እኮ ሱብሃንአላህ። በዛ የተለያዩ በላዎችን አላህ ይመልስልሃል፣ ሙሲባዎችን አላህ ይመልስልሃል። ሲጀመር ገንዘብህንም አላህ በረካ ያደርግልሃል። ዘካ የተባለበት ምክንያት ስለሚያጸዳ ነው። አንደኛ ገንዘባችንን ከሚስኪኖች ሐቅ አጸዳ ነው ማለት ነው። ሁለተኛው ደግሞ ማንነታችንን ውስጥ ላይ ያለውንም ቆሻሻችንን በአጠቃላይ ሙሲባውንም አላህ ይጠራርግልናል በዘካ ምክንያት ማለት ነውና ዘካን ያዘዘ ኢስላም በውስጡ ላይ ትልልቅ ቁም ነገሮች ያሉበት መልካም የሆነ የዒባዳ ዘርፍ የሚያዝ የሆነ እምነት ነው ኢስላም ማለት ነው። ባረከላሁ ፊኩም። ከዛ በተጨማሪ እንግዲህ ፍላጎት ያላቸው የተቸገሩ ሰዎች ቀልባቸው እንዳይሰበር ያንተን ሀብት አይተው አላህን እንዳያማረሩ አንተ ስታገኝ አብረው እንዲደሰቱ አንተ ስታጣና ዱንያ ሲቀዘቅዝብህ አብረው የሚያለቅሱ አብረው የሚተክዙ በዚህ አይነት መልኩ መተሳሰብ ተካፉል እርስ በርስ መረዳዳት መደጋገፍ እንዲኖር ያደረገ እምነት ነው ማለት ነው። ባረከላሁ ፊኩም። ሌላኛው እንግዲህ ከኢስላም ካዘዛቸው መሰረታዊ ነገራቶች ውስጥ ጾም ነው። ባረከላሁ ፊኩም። ጾም ሱብሃንአላህ ትልቅ የሆነ ዒባዳ ነው። ጾም ለራሳችን አካላዊ የሆነ ጤና ወይም ደግሞ ለጤናችን ትልቅ አስተዋጽኦ ያለው ነው። ሐታ ከሐኪሞች ውስጥ በአሁኑ ሰዓት ላይ በጾም የሚያዙ ሐኪሞች አሉ። ምክንያቱም አብዛኛዎቹ በሽታዎች መነሻቸው ምንድነው ከተባለ ከምግብ ጋር ተያያዥነት ያላቸው ናቸው። ጾመኛ የሆነ አካል ከጨጓራ በሽታ ከሌላም በሽታ ሰላማዊ ሆኖ እስኪያፈጥር ድረስ ይቆያል። ነገር ግን ምግብ ሲነካ ወደ ምግብ ሲቀርብ ያ የነበረው በሽታ ወደ ነበረበት ይመለሳል ብዙ ጊዜ ማለት ነውና አብዛኛዎቹ በሽታዎች ተያያዥነት ያላቸው ወይም መነሻቸው ከምግብ ጋር የተያያዙ ናቸው ማለት ነው። ጾም ከአካላዊ ወይም ደግሞ ከጤና በዘለለ ትልቅ የሆነ አንደኛ አምላካዊ የሆነ ትእዛዝ ነው። አላህ ሱብሓነሁ ወተዓላ ያ አዩሃ الذين آمنوا كتب عليكم الصيام እናንተ አማኞች ሆይ ጾም በእናንተ ላይ ተደንግጓል። ከማ ኩቲበ ዐለ الذين من قبلكم ከእናንተ በስተፊት በነበሩ ሰዎች ላይ ግዴታ እንደተደረገ ሁላ ለዓለኩም ተተቁን። ሱብሃንአላህ አካላችን እንዲደክም እንድንራብ እንድንጠማ እንድንቸገር ፈልጎ አይደለም ኢስላም በጾም ያዘዘው። ባረከላሁ ፊኩም።
የጾም ትልቁ ግቡ ምንድነው ከተባለ ጾም ከመደንገጉ በስተጀርባ ትልቁ ነገር ምንድነው ከተባለ ተሕሲሉ ተቅዋ አላህን መፍራት የሚባል ነገር እንዲገኝ ለአላህ ተገቢውን ፍራቻ ሰተን መጠንቀቅ ያለብንን እንድንጠነቀቅ ነው። የአላህ ቅጣት ወደኛ እንዳይመጣ የአላህ ቁጣ በእኛ ላይ እንዳይሰፍን ትልቅ መከላከያ ጋሻ እንድንይዝ ከሚያደርጉን ሰበቦች ውስጥ አንደኛው ጾም ነው። ባረከላሁ ፊኩም። እና ጾም አኽላቃችንን ያሳምርልናል። መልካም ስነ ምግባር ከሰዎች ጋር ያለን ትስስር ያማረ እንዲሆን ረመዳን ላይ የታችሁ ከሆነ የሚሰዳደቡ ሰዎች ቁጥራቸው ይቀንሳል። ሱብሃንአላህ። በየመንደሩ አስቸጋሪ የሆነ በድምፁ ሲያስቸግር ሲቀውጥ የነበረ ሰው ጸባይኛ ሆኖ ጥምጣሙን አድርጎ ጀለብያውን ለብሶ ኮፍያውን አድርጎ ወደ መስጂድ ሲመላለስ ስታዩት በፌስታል ሳምቡሳ ነገር አንጠልጥሎ ወደ መስጂድ ሲሄድ ስትመለከቱት ፈያ ሱብሃንአላህ እንዲህ ምንድነው ምን ሰፍሩበት ነው ወይስ እሱን የሚመስል ሌላ ፍጥረት መጥቶ ነው እስክንል ድረስ በዚህ ልክ ሙሉ የሆነ ለውጥ እንዲያመጣልን የሚያደርግ ነውና እንግዲህ በአንድ ወር ውስጥ በተለይ ረመዳን ላይ የምንወስደው ትምህርት የምንወስደው ኮርስ ለቀጣይ እስከ ቀጣይ ረመዳን ድረስ ያለው ትልቅ ስንቅ እንዲሆን ነው አላህ Subhanahu Wa Ta'ala ይሄን ያዘዘው ማለት ነውና ጾም ትልቅ ነገር አለው። ከዛ በተጨማሪ ደግሞ ጾም መተሳሰብ እንዲኖር ድሆችን እንድናስብ የተቸገሩ የተራቡ ሰዎች ተርበናል ሲሉ በጾም ሰዓት የተራብነውን ረሃብ አስተውሰን እንድናዝንላቸው ያደርገናል ማለት ነው። ከዓመት እስከ ዓመት ጾም ባይኖር ኖሮ የሰው ልጅ አላህ Subhanahu Wa Ta'ala ርዝቁን አስፍቶለት መብላት ሲፈልግ ፍሪጁን ከፍቶ የፈለገውን ማውጣት ገንዘቡን አውጥቶ የፈለገውን ገዝቶ ሰርቶ መብላት የሚችልበት ሁኔታ አቅም ያለው አካል ረሃብ ምን እንደሆነ ያስታውሰው ነበር። ሰዎች ተርበናል ሲሉ ረሃብ ምን እንደሆነ ሊያውቁት ይችላሉ። ነገር ግን የረሃብን ስሜት እንድንጋራቸው ለተቸገሩ ሰዎች እዝነት እንዲኖረን ትልቅ አስተዋጽኦ የሚያበረክት የሆነ አምላካዊ ትእዛዝ ነው። ባረከላሁ ፊኩም ጾም ሱብሃንአላህ። ከዛ በተጨማሪ ደግሞ ጾም የሚያዘው የዓለም ሙስሊሞች በአንድ ቀን ነው የሚይዙት። ጾማቸውን የሚያፈጥሩት የዓለም ሙስሊሞች በአንድ ቀን ነው። ይህ ትልቅ የሚሰጠን ነገር አለ። ኢስላም ዓለም አቀፋዊ እንደሆነ እንመለከታለን። የንትና ብሔር፣ የንትና ጎሳ፣ የንትና ቋንቋ ተናጋሪ እንትና አገር ላይ የሚኖሩ ሰዎች የለም። ባረከላሁ ፊኩም ሁሉንም አንድ ያደርጋል። ባረከላሁ ፊኩም በዓለም ላይ ያሉ ሙስሊሞች ጨረቃን አይተው ይይዛሉ። የረመዳን ጨረቃ መግባቱን ሲያረጋግጡ ጾማቸውን ይጀምራሉ። የሸዋል ጨረቃ ወይም የሸዋል ወር ጨረቃ መግባቱን ሲያረጋግጡ ደግሞ ጾማቸውን ያፈጥራሉ፣ ዒዳቸውን ያከብራሉ። ሱብሃንአላህ። ከዛ በተጨማሪ ደግሞ ባረከላሁ ፊኩም ተጨማሪ የምንጾማቸው ጾሞች በራሳቸው የሚያደርጉልን ትልቅ አስተዋጽኦ አለ ማለት ነው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን መጾም እንደዚሁም ደግሞ በወር ውስጥ 3 ቀናቶችን መጾም እንደ ሂጅራ አቆጣጠር 13 14 15ኛው ቀናቶችን መጾም ምን እንደሚያስወግድ ነገሩ። ይሄ ልብ ላይ ውስጥ ላይ ያለን ቆሻሻ በሰዎች ላይ ምቀኝነት ወይም ሰዎች ሲያገኙ ሊከፋን የሚችለውን ያንን የውስጥ መጥፎን ባህሪ ወይም መጥፎን በሽታ ጠራርጎ ያስወግዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በጣም ብዙ ተዘርዝረው የማያበቁ ጥቅሞች አሉት ጾም ማለት ነው። እና በጾም ያዘዘ እምነት ነው ማለት ነው። ባረከላሁ ፊኩም። ሌላኛው የሐጅ ተግባር አላሁ አክበር። ሐጅ የራሱ የሆነ ሐጅ የሚፈጸምበት ጊዜ ያለው የዓለም ሙስሊሞች ሀብታሙ ድሃው፣ ባለስልጣኑ ተራው፣ ቀዩ ጥቁሩ ሱብሃንአላህ ሁሉም አንድ ሜዳ ላይ ሁሉም አንድ ቦታ ላይ ሁሉም አንድ አይነት አለባበስ ሁሉም በአንድ ጊዜ ወደ አንድ አቅጣጫ እንዲተሙ የሚያደርግ እኮ ትልቅ የኢስላም ትልቅ ውበት ነው። ሱብሃንአላህ። ሐጅ ለማድረግ የሀብታሞች ቪአይፒ ሐጅ ተብሎ አይዘጋጅም። ባረከላሁ ፊኩም። የድሆች የአፍሪካ ሀገራት ገና ታዳጊ የሆኑ ሀገራቶች የሀብታም ሀገራት የአውሮፓ የዓረብ ለብቻ የለም። ባረከላሁ ፊኩም አንድ ነው ሁሉ። ይሄ ትልቅ የሚሰጠን ትምህርት አለ። ባረከላሁ ፊኩም። አላህ Subhanahu Wa Ta'ala ዘንድ ሰዎች በአጠቃላይ እኩል ናቸው። ሁሉም የአላህ ፍጥረቶች ናቸው። ቀዩም ጥቁሩም ዓረቡም ዓጀሙም ባለሀብቱም ድሃው ባለስልጣን ተራው ረጅሙ አጭሩ ሁሉም
አላህ ዘንድ እኩል ናቸው። አላህ ዘንድ መመዘኛው የኛ አለባበስ ተክለ ሰውነታችን ሳይሆን አላህ ዘንድ መመዘኛው ውስጥ ላይ ባለው ንጥረ ነገር ነው፣ በቀልባችን በምንሰራው ተግባራችን ነው ማለት ነው። ሱብሃንአላህ። ስለዚህ ሐጅ እንግዲህ የሰው ልጆች በአጠቃላይ አላህ ዘንድ እኩል መሆናቸውን ትልቅ ማሳያ ነው። ባረከላሁ ፊኩም። ወከዛሊከ ባለስልጣን ሊሆን ይችላል እንግዲህ በየቀኑ ሱፍ የሚቀያየር ሊሆን ይችላል፣ በየቀኑ የተለያዩ ብራንድ ልብሶችን የሚቀያየር ሊሆን ይችላል። ነገር ግን ወደ ሐጅ በሚኬድበት ሰዓት ከላይ የሚያጣፋው ፎጣ ያደርጋል፣ ከታች ደግሞ ሽርጥ ያሸርጣል፣ ክፍት ጫማ ይለብሳል፣ ጸጉሩ ላይ ምንም አይነት ነገር አያደርግም። በዚህ ልክ ይገባል ማለት ነው። ሱብሃንአላህ። ሐጁ ተጀምሮ እስኪያበቃ ድረስ አይኔ በጣም በውድ የገዛሁት ሽቶ አለኝ ልጠቀም ቢል አይችልም፣ ኢሕራም እስካደረገ ድረስ ማለት ነው። ሱብሃንአላህ። አይ እኔ አረፋ ቀን 9ኛው ላይ ፀሐዩ ከበደ ስለሚለኝ ተራራውም ጋር እንደዚህ ከተራ ሰዎች ጋር ከመቆም ጋርድ ምናምን ስላለኝ እኔ ለብቻ የሆነ ቦታ ላይ ልቀመጥ ቢል አይቻልም። ባረከላሁ ፊኩም። አልሐጁ ዓረፋ ብለዋል ነቢ ዐለይሂ ሰላም። ሐጅ ማለት ዓረፋ ነው። ስለዚህ ዓረፋ ላይ ያልቆመ ከሆነ ሐጁ ተቀባይነት የለውም ማለት ነው። ሱብሃንአላህ። ሁሉም በጋራ ጠዋፍ ያደርጋል፣ የሚያለቅሰው የሚንሰቀሰቀው። ሱብሃንአላህ። በተለያየ አይነት ቋንቋ ዱዓ የሚያደርጉ ሰዎች በተለይ ዓረፋ ላይ ጭራሽ ሰምተን እማናቀው አንዱን ፊደል ከአንዱ መለየት እማንችሉ የሆነው ቃላቶችን ይናገራሉ። ሱብሃንአላህ። ሲለምኑ ሲያነቡ እናያለን። ባረከላሁ ፊኩም። ደካማዎች በጣም በቃ ሱብሃንአላህ በዊልቸር እየተገፉ የእድሜ ባለጸጋዎች፣ አቅመ ደካማዎች፣ አካል ጉዳተኞች ሁሉም አላህ ዘንድ ቆመው አንድ አላህን ከጅለው ሐጅ ላይ ዒባዳ ይፈጽማሉ። ባረከላሁ ፊኩም። እና እንግዲህ ሐጅ ትልቅ የሆኑ ቁም ነገሮች ያሉት አምላካዊ ትእዛዝ ነው። እዚህ ትእዛዝ ውስጥ ደግሞ የኢስላም ውበት በጣም ጎልቶ የሚታይበት የሆነ ነው ማለት ነው። ባረከላሁ ፊኩም። እና ሱብሃንአላህ በተለይ ደግሞ የሐጅ ተግባር ላይ የአካላዊ ዒባዳ የገንዘብ ነክ ዒባዳ አብሮ የሚሰባሰብበት ጊዜም ጭምር ነው። ሱብሃንአላህ። ሰውየው ገንዘቡን ያወጣል፣ ጠይብ በአካሉም ደግሞ የሚኬድባቸው ቦታዎች ላይ ይንቀሳቀሳል። በሶፋና በመርዋ መካከል ሰዕ ያደርጋል፣ ጠዋፍ ያደርጋል፣ ጀመራት የሚወረወርበት ቦታ ላይ ይወረውራል፣ ዓረፋ ላይ ይቆማል። የሐጅ ስርዓት ባዘዘው መልኩ ሁሉም ይፈጽማል። ገንዘብ መውጣት ካለበት ወጪ ያወጣል ማለት ነው። ሱብሃንአላህ። እና ይህ እንግዲህ ትልቅ የሆነ የኢስላም ውበት ጎላ ብሎ የሚታይበት ነገር ነው ማለት ነው። ከነዚህ በላይ ደግሞ የመጀመሪያው ሸሃደተይን ሁለት የምስክርነት ቃላቶች የነሱ ታላቅነት እስኪ እንመልከት። ባረከላሁ ፊኩም። አንድ ሰው ወደ ኢስላም ሲገባ የሚናገራቸው የሚሰጣቸው የምስክርነት ቃላቶች ማለት ነው። ምን ይላል? አሽሀዱ እመሰክራለሁኝ አላ ኢላሃ ኢላላህ ከአላህ በስተቀር በእውነት ሊመለክ የሚገባው አካል የለም። አላሁ አክበር። አዎ ከአላህ ውጭ አብሮ ሊመለክ የሚገባው እንደ አላሁ ስብሓነሁ ወተዓላ ሁሉ ነገሩ ከማል የሆነ የተሟላ የሆነ ሱብሃንአላህ ከየትኛውም ነውር ከየትኛውም ጉድለት የጸዳ ያሻውን ነገር ባሻው ጊዜ እንዳሻው ማድረግ የሚችል ሁሉንም ነገር ማየት መስማት የሚችል ሱብሃንአላህ ምንም ከአላህ ስብሓነሁ ወተዓላ ሊደበቅ ከአላህ አቅም በላይ ሊሆን የሚችል ምንም የሌለ እኛ ትንሽዬ ድንኳን ነገር ለመደኮን ስንት አይነት ቋሚዎችን እንጠቀማለን። ሱብሃንአላህ። አላሁ ስብሓነሁ ወተዓላ ግን ይህን ትልቅ የሆነውን ግዙፍ የሆነውን ሰማይ ዘረጋለን። አላህ ስብሓነሁ ወተዓላ ቢገይሪ ዐመድን ተረውነሃ አንድ የምንመለከተው ምን የለም፣ አንድ የምንመለከተው ምሰሶ የለም። ሱብሃንአላህ። ወከዛሊከ ሰማይ ከተፈጠረበት ጊዜ ጀምሮ አንድ ቀን እድሳት አልተደረገለትም። ቤታችንን ስንቴ እናድሳለን፣ ኮርኒሳችን ስንቴ ይታደሳል። ሰማይ አንድ ቀን እድሳት አልተደረገለትም። በል ሰማይ ላይ ምንም አይነት መቀደድ ሊሆን ይችላል፣ መሰንጠቅ ሊሆን ይችላል፣ ክራክ ያደረገ ነገር የለም። هل ترى من فطور الى الله سبحانه وتعالى አንድ እንኳን የተሰነጠቀ አንድ እንኳን የተቀደደ ነገር ታያለ የለም። ሱብሃንአላህ። አላሁ አክበር። ቀንና ሌሊቱን ደግሞ ሲያፈራርቅ መምሸት እያለበት የነጋበት ጊዜ የለም። በሰው ልጆች ህይወት ታሪክ መንጋት እያለበት የመሸበት ጊዜ የለም። ሱብሃንአላህ። ፀሐይ ብልሽት ገጥሟት የቴክኒክ ችግር ገጥሟት ሳትበራ የቀረችበት ጊዜ የለም። ሱብሃንአላህ። ጨረቃም መውጣት ባለባት ሰዓት ላይ በዛው ልክ ያ አላህ ቀኑን ሌሊቱን በዚህ ልክ እያፈራረቀ እያንዳንዱ ፍጥረት አላሁ አክበር እያንዳንዱ ፍጥረት
ውሃ ውስጥ ያለውን ፍጥረት እንግዲህ አይነቱን ቆጥረን አንዘልቀውም እንኳን ብዛቱ። አፈር ውስጥ አባቶቻችን እርሻ በሚያርሱበት ሰዓት ላይ ማረሻውን አንዴ መታ አድርገው ሲገለብጡት ከስር የሚወጡ በጣም ብዙ ምኖች አሉ፣ ነፍሳቶች አሉ። ጉንዳኑ ምኑ በጣም ብዙ አይነት ማለት ነው። የነዛ ሁሉ ርዝቅ በአላህ እጅ ነው ያለው። ወማ ሚን ዳበትን ፊል አርድ ኢላ ዐላ አላህ ሪዝቁሃ። በምድር ላይ የሚንቀሳቀስ አንድም እንስሳ የለም ሲሳዩ በአላህ እጅ የሆነ ቢሆን እንጂ። ሱብሓነላህ። አላሁ ስብሓነሁ ወተዓላ እውቀቱ ወሲዐ ኩለ ሸይኢን ዒልማ፣ በሁሉም ነገር ላይ እውቀት የሰፋ ነው እውቀቱ። ድምፃችንን ጮክ ብናደርግ፣ ድምፃችንን ዝቅ ብናደርግ፣ ማብራት ብናጠፋ፣ ብርድ ልብስ ውስጥ ብንገባ፣ የትኛውን ቦታ ብንሄድ ከአላህ እውቀት መራቅ አንችልም። ባረከላህ። ከአላህ እይታ ማግለል አንችልም። አላህ ስብሓነሁ ወተዓላ አይሰማኝም ብለን የምንልበት የለም። አንድ ኡስታዝ፣ አንድ ዓሊም ተማሪዎቹን ተርቢያ እያደረገ ምን አላቸው? የአላህን ስብሓነሁ ወተዓላን ማንነት እንደዚሁም ከአላህ ጋር ማድረግ ያለባቸው መስተጋብር ምን እንደሆነ ለማስተማር የፈለገ አንድ አስተማሪ ምን አላቸው? ዶሮ ሰጣቸውና ለሁሉም ማንም በማያያችሁ ቦታ ላይ ሄዳችሁ አርዳችሁ ይዛችሁልኝ ነው አላቸው። ማንም በማያያችሁ ቦታ ላይ ሁሉም ከሰዎች ተደብቀው ጨለማ ቦታ ላይ ሄደው ምናምን አርደው ይዘው መጡ። አንድ ተማሪ ግን ያቺው ዶሮ ሳያርዳት ይዟት መጣ። ሱብሃንአላህ። እንዴ ረዱ ብያዝሽ ያልነበር እንዴ ለምንድን ያላረድከው ብሎ ጠየቀው። አይ የትም ቢሄድ ከሰዎች እይታ ላገል እችላለሁ፣ ከአላህ እይታ ግን ማግለል አልቻልኩም። ስለዚህ ምድር ላይ የትም ቢሄድ ከአላህ ማግለል ስለማልችል ማንም በማያያችሁ ቦታ ላይ ነው ረዱ የተባለው። ማንም የማያየኝ አላህ የማያየኝ ቦታ ስለሌለ የትኛውን ቦታ ላይ አላህ ስለሚያየኝ ማረድ አልቻልኩም። አንተ ነህ የገባህ ትምህርቱን ብሎ ያ ሼኽ ሸልሞታል ማለት ነውና በዚህ ልክ አላህን ሊወዳደር አላህን ሊጋራ ከአላህ ጋር ሼር ሊያደርግ የሚችል ማን አለ? ባረከላሁ ፊኩም። ሁሉም እኮ ደካማ ነው። ያ አዩሃ ናሱ አንቱሙል ፉቀራኡ ኢለላህ፣ እናንተ የሰው ልጆች እናንተ እኮ ደካማዎች ናችሁ። ወላሁ ወልገኒዩል ሐሚድ። አላሁ ስብሓነሁ ወተዓላ ደግሞ ምንድን ነው? እሱ የተብቃቃ ከማንም የማይፈልግ ምስጉን የሆነ ጌታ ነው። ታዲያ በዚህ ልክ ሀያል የሆነው ጌታ አላሁ ስብሓነሁ ወተዓላ ካልነበርኩበት ያስገኘኝ ትላንትና ንፍጥ ከሚመስል ፍትወት ጠብታ እናቴ ሆድ ውስጥ ማህፀን ውስጥ መቀመጫ አበጅቶልኝ እዛ ውስጥ ማንም በማያየው ቦታ ላይ ጨለማዎች ውስጥ ሆኜ ተንከባክቦ ቀርጾ አሳምሮ በብቸኝነት የፈጠረኝ፣ ከዚያም ውስጥ ላይ ሰውነቴ ተሟልቶ ማንነቴ ተሟልቶ ሩህ ተዘርቶብኝ ሲያበቃ ከእናቴ ሆድ ውስጥ ስወጣ ያንን መንገድ አግርቶልኝ ወደ እናቴ ጦት የመራኝ ሱብሓነላህ። የሱን አየር ደጋግሜ ያለ ቁጥር ስፍር በነፃ የምጠቀም፣ እሱ በሰጠኝ ጆሮ ማዳምጥ፣ እሱ በሰጠኝ አይን የምመለከት ሱብሓነላህ፣ እሱ በሰጠኝ ምላስ በአጠቃላይ በሱ ምድር ላይ የምንቀሳቀስ የሱ ሰማይ አጥሎኝ የምገኝ የሆነ እኔ ተራ ባሪያ አላህን ስብሓነሁ ወተዓላን በብቸኝነት ከማምለክ መቼም ወደ ኋላ አልልም። እሱ ብቻ ነው ለአምልኮ ተገቢ ሆነው ከሱ ውጭ ሊመለክ የሚገባው አካል የለም ብሎ የእውነተኝነት ወይም ምንም አድሎ የሌለበት ውሸት የሌለበት ግነት የሌለበት ትክክለኛ የምስክርነት ቃል ማለት ላኢላሃ ኢላላህ ብሎ መመስከር ነው። ከአላህ በስተቀር በእውነት ሊመለክ የሚገባው አካል የለም ብሎ መመስከር። ሱብሓነላህ። ከዚያስ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያ መልከ መልካሙ ያ ንግግራቸው ማንንም የማይጎረብጥ ማንንም ያልተሳደቡ ማንንም ያላንቋሸሹ በማንም ክብርና በማንም ስብዕና ላይ ያልተራመዱ ታላቁ ነቢይ ለዓለማት እዝነት የላካቸው ወኢነከ ለዓላ ኹሉቅን ዐዚም፣ አንተ እኮ በታላቅ ስነ ምግባር ላይ ነህ ያለኸው ብሎ አላህ የመሰከረላቸው በየትኛውም ነገር ላይ ለእናንተ መልካም አርአያ አድርጌላችኋለሁኝ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ብሎ አላህ ስብሓነሁ ወተዓላ መልካም አርአያ ያደረጋቸው ታላቁ ነቢይ ያ አርአያዬ ያ መልካም ሞዴሌ ነቢዩ ዓለይሂ ሰላቱ ወሰላም የአላህ መልእክተኛ ናቸው። አዎ እሱ ራሱ መርጧቸዋል ለዚህ ተገቢ ስለሆኑ። ከዛስ የአላህ ስብሓነሁ ወተዓላ ባሪያም ናቸው። የአላህ ባሪያ ናቸው። በሳቸው ላይ ወሰን አላልፍም፣ እወዳቸዋለሁኝ።
አከብራቸዋለሁኝ እከተላቸዋለሁኝ ንግግራቸውን አሚን ብዬ እቀበላለሁ ከክልከላቸው እርቃለሁኝ እሳቸው ባሰመሩልኝ መንገድ አላህን አመልካለሁ ነገር ግን ከአምልኮ ዘርፍ ለአላህ መሰጠት ካለበት ነገር ግን እሳቸው ቅንጣት አይገባቸውም የአላህ ባሪያ ናቸው የአላህ መልእክተኛ ናቸው ብሎ መመስከር እነኚህ ሁለት የምስክርነት ቃላቶች ሱብሃንአላህ ትልቅ የሆነ በሰው ልጆች ህይወት ላይ ትልቅ ተጽዕኖ የሚፈጥሩ ናቸው ማለት ነው ባረከላሁ ፊኩም እና እነኚህን የምስክርነት ቃላቶችን ነው ተናግሮ አንድ ሰው ወደ ኢስላም የሚገባው ማለት ነው ባረከላሁ ፊኩም ታዲያ በዚህ ልክ በመልካምነትና በውበት ያሸበረቀ ኢስላም የሚያንቋሽሹ ብዙ አይነት ሰዎች አሉ ባረከላሁ ፊኩም የኢስላም ውበቶች በተከታታይ ክፍሎች እንዳስሳቸዋለን ኢንሻአላህ ነገር ግን ይህንን የመሰለ መልካም ይህንን የመሰለ ውብ ይህን የመሰለ ስለሱ መልካምነትና ውበት ስለሱ መልካም ነጸብራቅ ተዘርዝሮ የማያበቃ የሆነውን ኢስላም ለማንቋሸሽ የሚሞክሩ ሰዎች አሉ ግና ኢስላምን ማንቋሸሽ አይችሉም ኢስላምን ለማንቋሸሽ መሞከር ማለት ተራራን በጭንቅላት ለመናድ እንደመሞከር ማለት ነው ትልቅ ተራራን ሰውየው በጭንቅላቱ ለመናድ መሞከሩ ቁጥር አንድ የሚጎዳው እሱ ራሱ ነው ወይም ደግሞ ለዓለም ብርሃን ያደረገውን ፀሐይ በመዳፍ እንደመሸፈን ነው የሚሆነው ማለት ነው የኢስላምን ውበት ለማጥፋት ጥረት ማድረግ ምሳሌው በዚህ ልክ ነው ባረከ ማንም አይችልም የሞከሩ ሰዎች ተበጣጥሰው ከነጥላቻቸው አላህ ሙቱ ቢገይዚኩም በቁልጭታችሁና በንዴታችሁ ላይ ሙቱ ብሏቸው አላህ Subhanahu Wa Ta'ala እንደዛው እንደተቃጠሉ እርር ድብን እንዳሉ ዱንያን ተሰናብተዋታል አኺራ የሚጠብቃቸው ደግሞ ከዛ በላይ የከፋ ነገር ነውና ይህንን ኢስላም ለማንቋሸሽ የተለያዩ ቅጥፈቶችን የሚቀጥፉ ሰዎች አሉ አንድ ልብ ማለት ያለብን ነገር አንድ ሙስሊም ያጠፋው ጥፋት ራሱን ነው የሚወክለው እንጂ ኢስላምን አይወክልም ያ ሙስሊም ጥፋት ያጠፋው ግለሰብ ዓሊም ቢሆን እንኳን ሼክ ቢሆን እንኳን ለሰው ልጆች አርአያ ቢሆን እንኳን እንደግል ያጠፋው ጥፋቱ የራሱ ጥፋት ነው እንጂ ኢስላም ከዛ ጥፋት 100% የጸዳ ነው ያ ጥፋቱ ኢስላምን አይወክልም የሰውየው ጥፋትና ስህተት ኢስላምን አይወክልም በምንም አይነት መልኩ በኢስላም ላይ በምንም አይነት መልኩ ጉድለትና በምንም አይነት መልኩ ነውር ሊያስገባ አይችልም ማለት ነው ይሄን መለየት ይኖርብናል ሙስሊምና ኢስላም መለየት ይኖርብናል ኢስላም ማለት እምነቱ ሲሆን ሙስሊም ማለት ደግሞ የዛ እምነት ተከታይ ማለት ነው እምነቱ ፍጹም ነው የእምነቱ ተከታይ ደግሞ ፍጹም አይደለም ሊሳሳት ይችላል ሊያጠፋ ይችላል ስለዚህ የአንዳንድ የሙስሊሞችን ጥፋት እየጠቀሱ ኢስላም ማለት እንደዚህ ነው ብለው ኢስላምን ለማንቋሸሽ የሚሞክሩ ሰዎች ፍጹም ስህተት ላይ ናቸው ሁለተኛው ደግሞ ኢስላማዊ አስተምህሮቶች ላይ ማስረጃዎች ላይ ቁርአናዊ ሐዲሳዊ ማስረጃዎች ላይ በተጣመመና በተንሸዋረረ መልኩ ለመፈሰርና ለማብራራት የሚሞክሩ ሰዎች አሉ ኢስላም ያስቀመጠበት የደነገገበት የራሱ የሆኑ ትልልቅ ዓላማዎች አሉት ትልልቅ ግቦች አሉ ያንን ዓላማና ግብ ካለ መረዳት ጋር የኢስላም ወይም ኢስላም ያስቀመጣቸው መሰረታዊ ወይም ደግሞ እንዲተገበሩ ያዘዛቸውን ነገራቶች ለመኮነን የሚሞክሩ ሰዎች አሉ ኢንሻአላህ ምን ያነሳሉ የሚለውን የሚያነሷቸውን አንዳንድ ነጥቦችን በአላህ ፍቃድ እንመለከታለን ነገር ግን ኢስላም አንድ ሊታፈርበት የሚችል አንገት ሊያስደፋ የሚችል አንድ ያዘዘው አንድ ያጠፋው አንድ ስህተት የለም ባረከላሁ ፊኩም 100% ንጹህ ነው ለምን ከአላህ ዘንድ የተደነገገ አላህ የመረጠልን እምነት ነው ሁሉም ነብያቶች የተጓዙበት እምነት ነው ኢስላም ማለት ሱብሃንአላህ ሁሉም ነብያቶች ከአባታችን ከአደም ጊዜ አንስቶ እስከ የነብያቶች መደምደሚያ እስከሆኑት ነብዩ አለይሂ ሰላቱ ወሰለም ድረስ የተላኩ ነብያቶችና መልእክተኞች የተጓዙበት እምነት ነው ሱብሃንአላህ አላህ የመረጠው እምነት ከዛ በተጨማሪ ተፈጥሯዊ እምነት ነው ከጊዜ በኋላ ያመጣ ነው አይደለም ከአባት ከእናት የሚወረስ አይደለም ወይም ከአካባቢ የሚወረስ አይደለም ኢስላም የሰው ልጆች ተፈጥሯዊ እምነት ነው ያንን ካለ መረዳት ብዙ የሚያጠፋቸው ጥፋቶች አሉ ኢስላምን ለመኮነን የሚንቀሳቀሱባቸው ነገሮች አሉ ይሄ ሁሉ 100% ጥፋት መሆኑን በደንብ አድርገን ልናውቅና ልንረዳ ይገባናል ማለት ነው ኢንሻአላህ ስለ ኢስላም ውበት የምናወራበት ፕሮግራማችን አላበቃም ባረከላሁ ፊኩም በቀጣይ ክፍሎች ሌሎች የኢስላምን ውበት የሚያንጸባርቁ ነጥቦችን
እናነሳለን ማለት ነው። ባረከላሁ ፊኩም። አላሁ ሱብሓነሁ ወተዓላ እኔ በተናገርኩት እናንተ በሰማችሁት ሁላችንንም ተጠቃሚዎች ያደርገን። هذا وصلى اللهم على نبينا محمد وعلى آله وصحبه أجمعين وآخر دعوانا أن الحمد لله رب العالمين.